አሰልጣኝ ሚኬል አርቴታ ከትላንትናው የመጨረሻ የአርሰናል ጨዋታ በኋላ ለደጋፊዎች ለቀጣዩ ዓመት እጅግ ወሳኝ የተባለ መደመጥ ያለበት መልእክት አስተላልፈዋል። የቀድሞ የአርሰናል ተጫዋች ቤርካምፕም ስለ አርቴታ ሀሳቡን አጋርቷል። በጣም በርካታ አዳዲስ ጉዳዮች አሉ፣ ዝውውሮችንም እንመለከታለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለዚህ ቻናል አዲስ የሆናችሁ በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማድመጥ ሰብስክራይብ ማድረግ አትርሱ። እንደተለመደው ቪዲዮ ለበርካቶች እንዲደርስም ላይክ በማድረግ ጀምሮ በቀጥታ ወደ መረጃዎቹ እናልፋለን። በተለይ ሚኬል አርቴታ የተናገሩት ንግግር እጅግ መደመጥ ያለበት ነው። ከዛ በፊት ትላንትና አርሰናል ከሳውዛምፕተን ጋር የመጨረሻ ጨዋታውን አድርጎ 2-1 በሆነ ውጤት ከሜዳ ውጪ አሸንፏል። በነገራችን ላይ ትላንት መድፈኞቹ ያሳኩት ድል በእንግሊዝ ፕሪሚየር ሊግ በ101 ዓመት ውስጥ የተያዘውን ሪከርድ አርሰናል መስበር ችሏል። መድፈኞቹ እንግዲህ በመጨረሻ ጨዋታ ከተሸነፉ በርካታ አመታቶች አልፈዋል። አርሰናል እንግዲህ እንደሚታወቀው ሁል ጊዜ የውድድር አመቱ መጨረሻ ላይ ያሸንፋል። ታዲያ ከሊቨርፑል ጋር እስከ ትላንትና ድረስ እኩል ነበሩ የነበራቸው። ምክንያቱም ባለፉት 13 አመታት አካባቢ ወደ 13 ጨዋታዎችን ሁለቱም የመጨረሻ ጨዋታቸውን አሸንፈው ነበር። ይህም ማለት እንግዲህ ሊቨርፑል በ1911 እስከ 1924 13 ተከታታይ ጊዜ አሸንፏል፣ የመጨረሻ ጨዋታዎችን ማለት ነው። አርሰናል ደግሞ ከ2011 እስከ 2024 ድረስ 13 ነበረ። ነገር ግን አርሰናል ትላንትና 14 ጊዜ ድሉን በማሸጋገር በእንግሊዝ ፕሪሚየር ሊግ እንግዲህ ታይቶ የማይታወቅ ታሪክ መስራት ችሏል ማለት ነው። አርሰናል በነገራችን ላይ በፕሪሚየር ሊጉ በርካታ ሪከርዶች አሉት፣ ከወርቅ ዋንጫው ጨምሮ እንደዚህ አይነትም የወሳኝ ሪከርዶች አሉት። ሌላኛው በእንግሊዝ ፕሪሚየር ሊግ ለ3 ተከታታይ ዓመታት ሁለተኛ የወጣው ራሱ አርሰናል ብቻ ነው። መድፈኞቹ ከዚህ በፊት ለ3 ተከታታይ ዓመታት ሁለተኛ በወጡበት ዓመት በአራተኛው ዓመት የፕሪሚየር ሊጉን ዋንጫ አሳክተዋል። አሁንም ደግሞ 3 ተከታታይ ጊዜ ሁለተኛ ወጥተዋል። ስለዚህ ቀጣይ ዓመት አርሰናል ፕሪሚየር ሊጉን ሊያሸንፍ ይችላል የሚሉ መረጃዎች ገና ካሁኑ እየወጡ፣ በተለይም አርሰናል በክረምት የዝውውር መስኮት የሚያደርገው እንቅስቃሴ ደግሞ ለቀጣይ ዓመት እጅግ ጠንካራውን አርሰናልን እንድንመለከት ሊያደርግ እንደሚችል ነው የሚነገረው። ትላንትና እንግዲህ አርቴታን አይታችሁ ከሆነ ከአርሰናሉ ባለቤት ጆሽ ኮራንኬ ጋር አብረው ተቀምጠው ነበረ። ስለ ኳሱ እያወሩ ነበር፣ ስለ ተጫዋቾች እያወሩ ነበርም። ታዲያ ይህንን የተመለከቱ በርካታ የእንግሊዝ ተንታኞች አሰልጣኝ ሚኬል አርቴታ የት አካባቢ ተጫዋች እንደሚያስፈልጋቸው እያስረዱት እንደነበረና መድፈኞቹ በቀጣይ ዓመት የሚፈልጉት አይነት ዝውውር እንደሚኖራቸው ነው እየተሰማ የሚገኘው። ሌላኛው ግብ ጠባቂያችን ዴቪድ ራያ ለሁለተኛ ተከታታይ ዓመት የወርቅ ጓንት አሸናፊ ሆኗል። ይህም እንግዲህ የ2 ዓመት ተከታታይ ምርጥ የእንግሊዝ ፕሪሚየር ሊግ በረኛ እንግዲህ ዴቪድ ራያ መሆን ችሏል። የትላንትናውን እንግዲህ ከኖቲንጋም ፎረስቱ በረኛ ጋር እኩል 13 ክሊንሺት በማስጠበቅ ነው ሽልማቱን ማግኘት የቻሉት። በትላንትናው ጨዋታ አርቴታ እንግዲህ ከጨዋታው በኋላ አንዳንድ ነገሮችን ተናግረው ነበርም። በተለይም ስለ ኬራን ቴርኒ በመናገር ነው የጀመሩት። ኬራን ቴርኒ ትላንትና እንደዚህ አለኝ፣ ከሳውዛምፕተን ጋር በምናደርገው ጨዋታ ለአርሰናል በእርግጠኝነት ጎል አስቆጥራለሁ ብሎ የነበረ፣ ይሄው እንደተናገረው ግብ አስቆጥሮ አደረገው። ስለሱ እጅግ በጣም ደስ ብሎኛል፣ ምክንያቱም ከኛ ጋር ሊለያይ ባለበት የመጨረሻ ጨዋታ ግብ በማስቆጠሩ ደስተኛ ሆኛለሁ ብለዋል። ኬራን ቴርኒ እንግዲህ 144 ጨዋታ አድርጎ 6 ጎል 14 አሲስት 1 ኤፍኤ ካፕ እና 2 የኮሚኒቲ ሺልድ ዋንጫዎችን አሸንፎ በሚመጣው ዓመት እንግዲህ የሀገሩ ስኮትላንድ ሴልቲክ ብሔራዊ ቡድንን የሴልቲክ እግር ኳስ ክለብን እንደሚቀላቀል ተረጋግጧል ማለት ነው። እሺ አርቴታ ምንድነው የተናገሩት? አርቴታ ከትላንትናው ጨዋታ በኋላ እንደዚህ ያሉ፣ የሚቀጥለውን የውድድር ዘመን በጉጉት መጠበቅ መጀመራቸውን ገልጸዋል። ቀጣዩን ዓመት ሳስብ ንዴትና ደስታ ይተናነቀኛል ብለዋል። ስለ ቀጣይ ዓመት ማሰብ መጀመራቸውን የገለጹት አርቴታ ነገ የምንወያይባቸውና ውሳኔ የምናሳልፍባቸው የተወሰኑ ነገሮች አሉን ሲሉ ስለ ዝውውሩ ከተናገሩ በኋላ ስለሚቀጥለው የውድድር ዓመት ሳስብ ንዴትና ደስታ ይተናነቀኛል የሚሉት አርቴታ ይህ ጥሩ ምልክት ነው ሲሉ ተደምጠዋል። ለቅድመ ውድድርና ለዓመቱ የመጀመሪያ ሳምንታት የተዘጋጁ እቅዶች ከ2 ወይም 3 ወራት በፊት ተዘጋጅተው ተጠናቀዋል። አሁን አንዳንድ ውሳኔዎችን አድርገን በሙሉ አቅማችን ስለ ቀጣይ ዓመት ማንሰብ የምንጀምርበት
ጊዜ ነው ብለዋል። የመድፈኞቹ አለቃ ደግሞ ስለ ሴቶቹ ሻምፒዮንስ ሊግ ድል ተጠይቀው ነበር። እንደዚህ ነው ያሉት። በሴቶቹ የሻምፒዮንስ ሊግ ድል እጅግ ኮርተናል። የሴቶቹ ቡድን በትላንትናው ዕለት ያስመዘገበው ድል ተከትሎም ሁሉም የቡድን አባላት ጨዋታውን እየተከታተለ ነበረ። በተመዘገበው ድል እጅግ ኮርተናል ያሉት አርቴታ ቡድናቸው ስለ ቀጣይ ዓመት የውድድር ዓመት ዝግጁነት የተጠየቁት አርቴታ ደግሞ ስለ ቀጣይ የውድድር ዓመት ማሰብ የሚጀምረው 100% አሁን ነው። እንደ ሴቶቹ እኛም ውጤታማ መሆን እንፈልጋለን። በአርሰናል ቤት ሁሉንም ያሟላ ለውጥ አለ። ስለዚህ በዚህ ደስተኛ ነኝ ሲሉ አሰልጣኝ ሚኬል አርቴታም ተናግረዋል። የቀድሞ የአርሰናል ካፒቴን ዴኒስ ቤርካምፕ ደግሞ ምን ተናገረ? ቼልሲ ትላንትና ኖቲንጋም ፎረስትን አሸንፎ ወደ ሻምፒዮንስ ሊግ መግባቱን ሲያረጋግጥ ሙሉ የቼልሲ ስኳድ ግልብጥ ብሎ ሜዳ በመግባት ነበር ደስታቸውን የገለጹት። በተመሳሳይ ማንቸስተር ሲቲ በክራቨን ኮቴጅ ፉላምን 2-0 ካሸነፈ በኋላም የሲቲ ተጫዋቾች ደስታቸውን ሲገልጹ ታይተዋል። ኒውካስትል በኤቨርተን ቢሸነፍም በአስቶን ቪላ ሽንፈት ምክንያት ሻምፒዮንስ ሊግ መግባቱን ሲያረጋግጥ ሙሉ ሜዳው በደስታ ጮቤን ሲያረግጥና ሲዘሉ ሲጨፍሩ ነበር። ሶስቱም ክለቦች ይህን ሁሉ ያደረጉት ሻምፒዮንስ ሊግ ደረጃ ይዞን ማጠናቀቅ ያለውን ዋጋ በደንብ ጠንቅቀው ስለሚያውቁ ነው። በዚህ ሁሉ ውስጥ ግን የሚተቸው ሁለተኛ ደረጃን ይዞ ያጠናቀቀው አርሰናል ነው። የሌሎች ከፍታ የአርሰናል ዝቅታ፣ የአርሰናል ውድቀት የሌላው ስኬት ሆኖ የሚቆጠርበት መስፈርት ባይገባንም ቅሉ ግን እኛ አርሰናሎች ነን። ለዘንድሮ አስከፊው ሲዝን 8 ከ10 እንሰጠዋለን። አርሰናል በቀጣይ ዓመት ተጠናክሮ ይመጣል። ለዚህ ሁሉ ጉዳትና በዚህ ሁሉ ቅጣት ደግሞ ቡድናችንን እንዲህ በአማረ መልኩ ሁለተኛ እንዲያጠናቅቅ ላደረጉት አሰልጣኝ ሚኬል አርቴታ ክብር ይገባቸዋል ሲል እንግዲህ ዴኒስ ቤርካምፕ ተናግሯል ማለት ነው። እስኪ ወደ ዝውውር መረጃዎች ልወስዳችሁና አንዳንድ ነገሮችን ልንገራችሁ። ትላንትና እንግዲህ ከስፖርቲንግ ሊዝበን ጋር የመጨረሻ ጨዋታውን ያደረገው ቪክተር ዮኮሬሽ ከጨዋታው በኋላ ወደ አርሰናል ታቀናለህ እየተባለ ነው፣ ምን ያህል እውነት ነው ተብሎ ተጠይቆ ነበርም። ስለ ቀጣይ ቡድኔ መናገር አልፈልግም፣ ነገር ግን በስፖርቲንግ ሊዝበን ቤት ያለኝን አጠናቅቅ ያለው ሁላችሁንም እወዳችኋለሁ። በቀጣይ ሳምንታት ስለ አዲሱ ቡድኔ የምትሰሙት ነገር ይኖራል ሲል ፍንጭ ሰጥቷል። ቪክተር ዮኮሬሽ እንግዲህ ማንቸስተር ዩናይትድን እንደማይቀላቀል ተናግሯል። ምክንያቱም ደግሞ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳታፊ ባለመሆኑ ምክንያት ቪክተር ዮኬሬሽ ወደ ዩናይትድ እንደማያቀና ተሰምቷል። ስለዚህ ምናልባትም አርሰናል ቤንጃሚን ሼሽኮ ጋር የሚያደርገው ውይይት ፍሬያማ የማይሆን ከሆነም ቀጣይ ዓመት ይህንን ድንቅ ስዊድናዊ ተጫዋች እንግዲህ በቀዩና ነጩ ማሊያ ልንመለከተው እንችላለን። በነገራችን ላይ ቪክተር ዮኬሬሽ በዘንድሮው የውድድር ዓመት 65 ግቦችን ማስቆጠር ችሏል ማለት ነው። ሌላኛው ስለ አሌክሳንደር አይዛክ ብዙዎቻችሁ ጥያቄዎችን አድርሳችሁኛል። ነገር ግን በአርሰናል በጥብቅ የሚፈለገው የኒውካስትል ዩናይትድ የፊት መስመር አጥቂ አሌክሳንደር አይዛክ በዚህ ክረምት ክለቡን ላይለቅ እንደሚችል ተገልጿል። ኒውካስትል ዩናይትድ ምናልባት ትላንትና እንግዲህ ለአውሮፓ ሻምፒዮንስ ሊግ ማለፉ አሌክሳንደር አይዛክ በክለቡ እንዲቆይ እንደሚያደርገው ዘ አትሌቲክስ ዘግቧል። ኒውካስትል ዩናይትድ ለሻምፒዮንስ ሊግ ባያልፍ ኖሮ የተጫዋቹ ፈላጊ ክለቦች እንደ አርሰናል ያሉት ማለት ነው እድላቸውን ለመሞከር ዝግጅት ላይ እንደነበሩ ተገልጿል። ነገር ግን አሌክሳንደር አይዛክ ኒውካስትል ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳታፊ በመሆኑ በዛው ሊቆይ እንደሚችል ነው ዘ አትሌቲክስ የዘገበው ማለት ነው። አይዛክ በዘንድሮው የውድድር ዘመን 23 የፕሪሚየር ሊግ ግቦችን በማስቆጠር ማጠናቀቁ ይታወቃል። ስለ ሌሎች የዝውውር መረጃዎች አጫጭር ዜናዎችን ስነግራችሁ ደግሞ ማቴዎስ ኩና የወልቭስ የፊት ለፊት መስመር ተጫዋች እንግዲህ ማንቸስተር ዩናይትድን ለመቀላቀል ወስኗል። በዚህ ሳምንት እንግዲህ ፊርማውን ያኖራል። ማንቸስተር ዩናይትድ የሻምፒዮንስ ሊግ ተሳታፊ ባይሆንም ማቴዎስ ኩና ማንቸስተርን እንደሚቀላቀል ተረጋግጧል። ሌላኛው የኢፕስዊች ታውኑ አጥቂ ሊያም ዴላፕም በዚህ ሳምንት ለማንቸስተር ዩናይትድ ፊርማውን እንደሚያኖር ተረጋግጧል ማለት ነው። የዘንድሮ የእንግሊዝ ፕሪሚየር ሊግ አሸናፊ ሊቨርፑል ቀጣይ ዓመት ተጠናክሮ እንደሚመጣ ይጠበቃል። ለምን ካላችሁኝ ገና ካሁኑ የሶስት ተጫዋቾችን ዝውውር አጠናቋል። የመጀመሪያው እንግዲህ የባየር ሊቨርኩሰኑ ተጫዋች በበርካቶች ዘንድ በጥብቅ ሲፈለግ የነበረው የመሃል ሜዳ ፍሎሪያን ዊርዝ እንግዲህ በ100 ሚሊዮን ፓውንድ በሚጠጋ ገንዘብ ሊቨርፑልን ይቀላቀላል በዚህ ሳምንት። ሌላኛው የዛው የባየር ሊቨርኩሰን ተጫዋች ተከላካዩ በአሌክሳንደር አርኖልድ በኩል ማለት ነው ፍሪምቦርግ ይባላል። ይህም ተጫዋች የሊቨርፑል ንብረት እንደሚሆን ተረጋግጧል። ሌላኛው ዛሬ የወጣው ዘገባ ደግሞ የቦርንማውዙ ክርኬዝ ሊቨርፑልን
እንደሚቀላቀል ተረጋግጧል። በሌላ በኩል ደግሞ አርሰናል ጆዋን ጋርሺያን የስፓኞሉን ግብ ጠባቂ ማለት ነው ከባርሴሎና ጋር በመሆን ፉክክር ውስጥ ገብተዋል። አርሰናል ይህንን በረኛ ማስፈረም ይፈልጋል። ከበረኛ በተጨማሪ አርሰናሎች በመሃል ሜዳ በኩል አሁንም በርካታ ተጫዋቾችን እየተመለከቱ ሲገኙ የኖቲንጋም ፎረስቱን እንግዲህ ጊብስን ለማስፈረም ከማንቸስተር ሲቲ ከቼልሲ እንደዚሁም ከሌሎች የእንግሊዝ ፕሪሚየር ሊግ ቡድኖች ጋር መድፈኞቹ ተፋጠዋል ማለት ነው። ሌላኛው አስገራሚ ዜና ማንቸስተር ዩናይትድ እንግዲህ በአሳዛኝ ሁኔታ ያሰናበታቸው አሰልጣኝ ኤሪክ ቴናግ የጀርመኑን ቡድን ባየር ሊቨርኩሰንን በ2 ዓመት የሚቆይ የኮንትራት ውል ማለትም እስከ 2027 ማለት ነው ለማሰልጠን በይፋ ተስማምተው እንግዲህ የባየር ሊቨርኩሰን አሰልጣኝ ዛሬ መሆናቸው ተረጋግጧል ማለት ነው። በሌላ በኩል የሊቨርፑል ተጫዋች አሌክሳንደር አርኖልድ ከክለቦች የዓለም ዋንጫ ለሪያል ማድሪድ እንዲጫወት እንግዲህ ሪያል ማድሪዶች በአሁኑ ሰዓት ለሊቨርፑል 5 ሚሊዮን ዩሮ በመክፈል እንግዲህ የግል ተጫዋቻቸው ለማድረግ በክለቦች የዓለም ዋንጫ እንዲሳተፍላቸው ማለት ነው ሙከራ እያደረጉ ይገኛሉ። ስለዚህ በቀጣዮቹ ቀናት ይህ ተጫዋች እንግዲህ ወደ ሪያል ማድሪድ እንደሚቀላቀል ተሰምቷል ማለት ነው። ውድ አድማጭ ተመልካቾች የዕለቱን ወሳኝ ስፖርታዊ መረጃ ወደ እናንተ ያደረስኩ ስለ አርሰናል ወሳኝ መረጃዎችን እንደዚሁም ደግሞ ስለ ዝውውር ጉዳዮች ነገርኳችሁ። በነገራችን ላይ ካሁን በኋላ በርካታ የዝውውር መረጃዎች በየዕለቱ ስለሚወጡ ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። በሌላ መረጃ በሌላ ጥንክር እስከምንገናኝ ድረስ ደግሞ ሰላም ተመኘውላችሁ።